ችግሩ እኮ አሁን በቤዛነቱ ትልና ወደ አማላጅ ትገባለህ። አንዴ ይኸው የክርስቶስ ኢየሱስ ምልጃ ግን በምንድን ነው? አንደኛ አይነበብም፣ ለኛ ማስነበብ እንዳኔ ወራጅ ይኸው ላነብልህ ነው። ይኸው ከመጀመሪያው ጀምር እንጂ ወንድም፣ የመጀመሪያውን ከኢየሱስ ከሚለው በፊት ያታውን በጣም እያደከምክ ነው ሰው ብራዘር። ካላስቸገርኩ ከመጀመሪያው ብትጀምርልኝ ብዬ። አንዴ ብራዘር፣ የክርስቶስ ኢየሱስ ምልጃ ግን እንደኛ ልመና አይደለም። ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ምዕመናንን ፍጹም ደህንነት አስገኝቷልና። የክርስቶስ ኢየሱስ ምልጃን ሳወራልህ ከዚህ በኋላ ደግመ ማለት ነው ደግመ ልመና ብለህ ተሳስተህ እንዳታወራ። ግን ኤርሚያስ እኮ ብሏል፣ እንደ ድንገት ሆኖ ገብቷልና ኤርሚያስ ግን ይለምናል ቃሉ ይላል ብሏል ከዚህ በፊት። አይዞህ ወዳጅ፣ ቆይ አንዴ አላለም። ወንድምነት ያወራህን እግዚአብሔር ምስክሬ ነው ብሏል። ዛሬን አያሳድረኝ ኤርሚያስ ራሱ ነገር ያለው ቅድም ያለው አላልኩ ማለት ግን አይችልም። እዚህ ጋር አንድ የርዕስ አትቀይር። አንዴ ይሄን ነው ገለነው ነው የምንሄደው። እሺ የክርስቶስ ኢየሱስ ምልጃን ስናወራ በፍጹም ጥሩ፣ ግን አይችን ፖይንት በኋላ ሐሳብ እንዲሰጥበት ልመና ውስጥ እንዳትደበቅ፣ በፍጹም ልመና ውስጥ መደበቅ የለብን። የክርስቶስ ኢየሱስ ምልጃ ስናወራ በክርስቶስ ኢየሱስ ደም ስለተሰራው ስራ ነው የምናወራው። ኦኬ፣ በክርስቶስ ኢየሱስ ስራ የምናወራ ከሆነ በዚህ ክፍል መሰረት አሁን ባነበብነው መሰረት ወደ እግዚአብሔር የሚመጡትን ሰዎች በምልጃው የሚያድናቸው ማን ነው? ችግሩ እኮ ያልተጻፈ እየጨመርክ ነው ዳኒ። ማን ነው? ካሞን ብራዘር፣ በምልጃው የሚያድናቸው ማን ነው? በዚህ ክፍል መሰረት በምልጃው ስትል በቤዛነቱ ማለት ነው አይደለ? በክፍሉ መሰረት ደግመህ እንዳትጠይቀኝ ብያለሁ። በማስረጃ ሳይቻል ለምን በቤዛነቱ አትልም? ግን አትደበቅ ብራዘር። በምልጃው የሚያድናቸው ማን ነው? በቤዛነቱ የሚያድናቸው ኢየሱስ ክርስቶስ ነው። እደግመዋለሁ፣ በምልጃው አይልማ ቃሉ። አንተ ምን ነክቶ ነው? ኢየሱስ ክርስቶስ ሲሆን ቤዛ በምልጃው ነው ብለህ አልደመደምንም እንዴ? ከላይ ወደ ኋላ ተመልሰህ ወደ አማላጅነት ትሄዳለህ እኮ። ምልጃ ማለት ለሰው ነው ለመለመን ነው አላልንም እንዴ? ቅድም አልተማመንም። አይልም አለ። በጣም ጥሩ። እሺ አይልም አለ። እሺ ቆይ ዲክሽነሪውን አውጣውና እንደ አዲስ እኔ ልፈር ካላለ አይዞ አውጣው፣ ዲክሽነሪውን አውጣው። ኖ ስለዚህ ክፍል ነው ያው የኢየሱስ ክርስቶስ ሲሆን ቤዛነት ነው ያልክበትን ፓርት አክቹሊ ይሄንን ብታወጣው ቃሉ ነው የሚዳኘን፣ ቃሉም ራሱ ያድናል ነው የሚለው። ኢየሱስ ክርስቶስ ደግሞ ያዳንን በደሙ ነው። ዋናው እንደዚህ መመታቱ ነው። እናንተ ትምህርት ብራለ ፍላጎታችን ይሄ ነው። ምንም አልተመታህም። ስትንዘባዘብ እኮ ብዙ ጊዜ እየሰማሁ እኮ ነው። ምንም ፖይንት ያለው ነገር አይደለም እያወራህ ያለው። ምንም ፖይንት የለውም። አይዞህ ብራለ መበርታት ነው። እግዚአብሔር ምስክሬ ነው። ይኸው ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል፣ ያድናቸዋል ነው የሚለው። ይኸው ወንድም አለም ምን ያደርጋል? ሊያማልድ የሚለውን በቤዛነቱ ብለሃል አይደል? እኔ እስማማለሁ ብያለሁ። ሰው ዋስ ኒውን ላሳያ። እሺ አንተ ነህ የጨመርከው እዚህ አማላጅ ብለህ ያልተጻፈ እያማለደ ነው የሚለው መጽሐፍ። ቆይ አንተ እያማለደ የሚለውን ቤዛነት ነው አላልክም እንዴ ቅድም? ቤዛነቱ ደግሞ አንዴ የተፈጸመ ነው አላልክም እንዴ? አይዞህ ወዳጄ፣ ሊያማልድ ዘወትር በሕይወት ይኖራልና ብሏል መጽሐፉ። ሊያማልድ የሚችለው አካል ማን ነው? እዚህ ላይ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በሕይወት ይኖራልና ሲለን ግን ማለት ነው የኢየሱስ ክርስቶስ ደም ሁሌም ትኩስ ነው ያለህ ነው። ይኸው ሊያማልድ ታደርገኛ ጠይቀኸኝ ሳወራ ሚውት እያደረገኝ የጠየኩህን ጥያቄ ትተህ ሌላ ጥያቄ እያወራ ስለሆነ ይኸው በዚህ ክፍል ላይ ሊያማልድ የሚችለው ማን ነው? ኢየሱስ ክርስቶስ።
ሊያማልድ የሚለውን ደግሞ ምን ብለን ተርጉመነዋል? ቤዛነት ብለን ተርጉመነዋል። ከዛ ቤዛነቱን ነው አማላጅ የምትለው? እሺ ቆይ ሊትራሊ አንድ ጥያቄ ልጠይቅህ። ጥያቄ አትቀኝ። እሺ በደም ስሙ ወደ እግዚአብሔር የሚመጡትን ሰዎች በደሙ ማለት ነው እያማለደ የሚያድናቸው ማን ነው? ኢየሱስ ራሱ ያድናቸዋል። ምን እያደረገ? እያማለደ። የሚያማልደው ግን ማለት ነው በቤዛነቱ ማለት ነው፣ በደሙ ማለት ነው። ቤዛነቱ መቼም አማላጅነት ነው አትለኝም? አይዞህ ወዳጄ አይዞህ። ቆይ ቤዛነት ስትል ባይዘው አማላጅነት ማለት ነው? ጥያቄውን ጨርሰን ከዛ በኋላ ወደ አንተ ደግሞ እንሄዳለን። ኦኬ ያልከውን እሺ ምን አለን? በኢየሱስ ምልጃ አላልኩም። ምልጃ ስንል ለሰው ነው ብለን ተማምነናል። ለኢየሱስ ክርስቶስ መማለድ ስንል ደግሞ ቤዛነቱን ነው የምንገልጸው ተባብለናል። አሁን እኔ ስለ ምልጃ ኢየሱስ ብዬ አማላጅ ነው ብያለሁ። አንዴ እሺ፣ ይኸው ሊያማልድ የተባለው ማን ነው? ኢየሱስ። የማን ምልጃ ነው እዚህ ጋር የተጠቀሰው? የሰው ወይስ የኢየሱስ? አሁን አማላጅ ስትል ለሰው መለመን ነው ብለናል። የኢየሱስ ክርስቶስን ግን ቤዛነቱን ነው ብለናል። የማን ምልጃ ነው የተጠቀሰው? ባይዘው ምልጃ የሚለው ቃል እኮ ኮንትሮቨርሻል ስለሆነ ነው ታውቃለህ አይደለ? እዚህ ጋር እንዳልሆነ ተስማምተን ጨርሰናል። የሚማልደው ብለህ አውራኝ። የሚማልደው ብለህ ለምን አታውራኝ? ምልጃ ነው የተጠቀሰው? ካሞን የሚማልደው ብለህ ለምን እንደተጻፈው ለምን አናወራም? አሁን እኮ ያንተን ኢንተርፕሬቴሽን አምጥተህ ወዳጅ የማን ምልጃ ነው የተጠቀሰው? እንግዲህ እኔ የኢየሱስ ክርስቶስ ደም አንተ እንደምትለው አማላጅ ነው አልልም። የማን ምልጃ ነው የተጠቀሰው? የማን ምልጃ ማለት ምን ማለት ነው? ግልጽ ነው። የማን ቤዛነቱን? እሺ ቆይ የማን ቤዛነቱን ተባለው? የማን ምልጃ ነው? በቤዛነት ደረጃ ማውራት ያልፈለከው? አሁን እኮ ገብቶኛል እኮ ኢየሱስ ክርስቶስ አማላጅ ነው ወደሚለው ኮንክሉዥን እየሄድክ እኮ ነው። ከገባ መልስ። የማን ምልጃ አይደለም። የኢየሱስ ክርስቶስ አማላጅ ራሱ ነው የሚያድነኝ። ኢየሱስ ክርስቶስ በደሙ ነው ያዳነኝ እንጂ ምልጃ ነው የተጠቀሰው። ብራዘር ምልጃ አልተገለጸም። እዚህ ላይ ተጽፏል። ከተጻፈ አስነበበኝ። የማን የኢየሱስ ምልጃ የለም እያልከኝ ነው? መጽሐፉ ላይ ስለ አማላጅነት አይደለም የሚገልጸው፣ ስለ መሐሪነት፣ ስለ መድኃኒቱ ነው። አውጣው፣ ይሄው ቃሉን አውጣው። እንዴ ደምድሞ ቁጭ አድርጎልህ ለምንድን ነው አንተ የማትረዳው? እስኪ ቆይ ቃሉን እናንብበው አንዴ። እስኪ አንተ ራስህ አንብበው፣ ቁጥር 25ን እስኪ አንብበው። የማን ምልጃ ነው? እሺ ቆይ አንተ ምልጃ ያድናል ብለህ ነው የምታስበው? አንዴ ረጋ ከማዋን ጥያቄ አለ። ሊያማልድ በሕይወት ይኖራል። ስለዚህም ደግሞ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው ይችላል ነው የሚለው። እና ብራዘር የማን ምልጃ ነው? ያልተጻፈ ነው የምታነበው ዳኒ። የማን ምልጃ ነው? ያልተጻፈ ነው። ስለ ምልጃ አይደለም። ኢየሱስ ክርስቶስን አማላጅ ብለን አንገልጸውም። ነገር ግን ሊትራሊ የማን ምልጃ ነው ነው ያልኩህ። እኔ እዚህ ጋር ነኝ ያለሁት። አሁን የኢየሱስ ክርስቶስን ሊትራሊ አማላጅ ነው የምትለው ቤዛነቱን ከሆነ ኦኬ፣ የቃላት ጉዳይ ነው የምልህ። አይዞህ ብራዘር፣ የማን ምልጃ ነው? ችግሩ እኮ አንተ አትረዳም እኮ። እኔ አሁን እንድረዳ ለመስማት ጆሮ የለህም ዳንኤል። የማን ምልጃ ነው? እንደፈለክ በል ብራዘር። የማን ምልጃ ነው ይሄ? የማን ምልጃ ማለት ምን ማለት ነው? የማን ቤዛነት ነው እያልከኝ ነው? እሺ ቆይ አዳምጠኝ። እሺ ቆይ ምልጃን የሚፈጽመው ማን ነው? እሱ ጋር ለመግባባት እናወራ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? ብራዘር አለቀ። አሁን እያወራን ቆይ ሊትራሊ ቆይ እንረዳዳ። ለምን መሰለህ ምልጃን ያንተ ትርጓሜና የኔ ትርጓሜ እኮ ተለያይቷል። እዛ እኮ እሱ ነግሬ ዘግቻለሁ። አሁን የማን ምልጃ ነው? የማን ምልጃ ስትል የማን ቤዛነት ማለት ነው? ብራዘር አይዞ፣ የማን ምልጃ እዚህ ጋር ነው። ቆይ አዎ ኦር ኖ አትልም እንዴ? የማን ምልጃ ስልህ ካሞን እንዴ የማን ምልጃ ስትል የማን ቤዛነት ማለት ነው ወይ ነው? ምልጃ ነው እዚህ ጋር ነኝ ያለው። ቆይ ለምንድን ነው አንተ ራሱ መመለስ የከበደ? ያልገባኝ ነገር እኔ እኮ ለመመለስ ያንተን
ትርጉም ያንተን ሐሳብ ማወቅ አለብኝ። ዲክሽነሪ ከፍቼ ስለምልጃ ነገር አሁን አልመለስም። የኔን አንድ ሰከንድ ስማኝ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? እዚህ ጋር ነኝ ያለው ወይ? አዎ የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? ልመልስልህ እኮ ነው። የስ ኦር ኖ ካልከኝ እኔ ራሴ የስ ኦር ኖ ነው የምልህ። የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? እዚህ ጋር ነኝ ያለው እየጠበቅኩ ነው ያለሁት። ይሄ ነው አሁን የቃላት ጨዋታ ውስጥ አይደለም። አሁን ለምሳሌ አንተ አሁን አማላጅ ስትል ቤዛነቱን እየገለጽክ ከሆነ እኔ ችግር የለብኝም ብያለሁ። ከመሆን እዚህ ጋር ነው ያለሁት። የማን ምልጃ ነው ነው የሚለው። የማን ምልጃ ስትል ትራንስሌሽን ላይ እኮ ነው አይደል? ልዩነታችን ትርጉም ላይ ነው ያወራ ያለው። ካልገባህ የማን ምልጃ ስትል የማን ቤዛነት ለማለት ነው ወይ? ለምንድን ነው የፈራው? ጥያቄውን ራሱ ግልጽ ማድረግ አልፈለክም እኮ። ጥያቄው አልገባኝም። የማን ምልጃ ስትል የማን ቤዛነት ነው ወይ ነው። ምልጃውን በምን ኮንቴክስት እንረዳዋለን? ምልጃ ያማልድ ነው የሚለው ባይዘው ወይ በመጽሐፉ ከመጣንማ አይዞህ፣ በመጽሐፉ ከመጣን ሊያማልድ ነው የሚለው። አይዞህ ወዳጅ አይዞ እንደዚህ ተረታችሁን ከእጃችሁ ነው የምናለው። ተረት አትበል። ምን ስትንቀጠቀጥ አይደል እንዴ? ቆየው ምንም እኮ የረባ ነገር አላወራህም። ቢያንስ ጥያቄ ይሄን እንኳን በግልጽ መጠየቃችን የማን ምልጃ ስትል የማን ቤዛነት ነው ወይ ነው። የተንቀጠቀጠ ማን እንደሆነ እናያለን። ይሄው እየጠየቅኩ ነው። እግዚአብሔር ምስክሬ ነው። ስትንተባተባ አስሬ ስትጽፍ አይደል እንዴ ነበረው? ምን የተንተባተበ መንገድ ላይ መኪና እየነዳው ነበር እያወራው የነበረው። ኤኒዌይስ መሽቷል። ግን ጥያቄ ራሱ ግልጽ ለማድረግ ፈርታል። የማን ምልጃ ስትል የማን ቤዛነት ከሆነ የኢየሱስ ክርስቶስ ስለምልጃ ነው እያወራው። ዛሲት በቃ ስለምልጃ ነው እያወራው ያለሁት። ስለ ቤዛነት አይደለም አሁን እያወራኝ ያለሁት። እዚህ ጋር ስለማን ምልጃ? እሺ ቆይ አንተ እያወራ ያለው ስለ ምልጃ እንጂ ስለ ቤዛነት ነው አይደለም? መጨረሻ ላይ ለምንድን ነው የምትፈራው? ግን አሁን እኮ ገብቶኛል ያንተን ፖለቲካ። አማላጅ ኢየሱስ ነው አለ ብለህ በቃ ጨረስ ምናምን አይነት ወሬ ልታወራ ነው። የማን ምልጃ? ጥያቄውን ራሱ አስተካክለ ጠይቅ። ምልጃ ስትል ቤዛነት ነው እያልክ ከሆነ ኢየሱስ ክርስቶስ ነው የምልህ። ቤዛነት እያልክ ከሆነ የማን ምልጃ ነው ብራዘር? ለምንድን ነው አንተ ቤዛነቱ ላይ የፈራው? ምልጃ ስትል ምን ማለት ነው? ምልጃ ስትል ምን ማለት ነው? ቤዛነቱ ነው መጽሐፉ እንደሚለው የማን ምልጃ ነው የሚለው። ምልጃ የለም ሊማልድ ነው የሚለው ቃሉ። ሊማልድ የሚለውን ደግሞ ዲክሽነሪ ፈታል። ለኢየሱስ ሲሆን ቤዛነት ነው ብለናል። ይኸውልህ እንደ አንተ ጥያቄ ልምጣልህ። ሊማልድ የሚለውን ቅድም ተርጉመነዋል። ለሰው ሲሆን መለመን ነው፣ ለኢየሱስ ክርስቶስ ሲሆን ደግሞ ቤዛነት ነው ብለሃል። ለኢየሱስ ክርስቶስ ስለሆነ ይሄ የተጠቀሰው ስለ ቤዛነቱ ነው እያወራ ስለደከመ። አይዞህ ብራዘር አዮ መጽሐፉ የሚማልደው ማንን ይላል? ኢየሱስ። ወደ እግዚአብሔር የሚመጡትን ሰዎች ሊያማልዳቸው የሚችለው ማን ነው? ኢየሱስ ክርስቶስ። በምልጃ ያድናቸዋል። አዎ እግዚአብሔር የዘመናት የቤተ ክርስቲያን ተረትህን ላለመካድ የምትታገለው አንተ የእግዚአብሔርን ቃል ማለት የምትክደው ባይዘዌ በቤተ ክርስቲያን ደረጃ ዳግሻ ተፈልገው ነው። ባወራው አንድ ደቂቃ ተወሰነ። እኔ ስለጨረስኩኝ እኔ ለዛ ነው ጨርስሽ ካለ ግን ችግር የለም። ያው ከዚህ በላይ ያው ምንም ባዶ እንደሆነ ማሳየት ስለሆነ አላማችን ማለት ነው። ያው በቤተ ክርስቲያን ደረጃ ማለት ነው የክርስቶስ ኢየሱስን ምልጃ የካደች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት መናፍቋ። የማንን? የክርስቶስ ኢየሱስን አማላጅነት የምትክድ ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንጂ በቤተክርስቲያን ደረጃ በምንፍቅና ማስወጣት አልነበረብህም ዳንኤል። እስካሁን ቆይቼ ነበር። አልሰማም። ማስወጣት አልነበረብህም ሊትራሊ። አይዞህ ግን አሁን ዳንኤል ቆይ ሚዩት አድርገውና ከኔ ጋር እንቀጥላለን። አንዴ ጨርስና ከዛ እሺ ቤተክርስቲያን አንድ የሚዩት አድርገዋል። በምልጃው ወደ እግዚአብሔር የሚመጡትን ፈጽሞ የሚያድናቸው ማን ነው? ኢየሱስ። በምኑ? በምልጃው የክርስቶስ ኢየሱስ በቤዛነቱ አይደለም ማለት እንችላለን። አሁን እዚህ ላይ ካንተ ሐሳብ አንፃር ሚዩት አድርገዋል። የክርስቶስ ኢየሱስን ምልጃው እንደ ሌሎቹ ልመና ነው አይደለም።
ልመና ብላ የምጠራው ማናት? ኦርቶዶክስ። የክርስቶስ ኢየሱስ ምልጃ የሚጠቀሰው ከምን አንጻር ነው? ከቤዛነቱ አንጻር ነው። ስለዚህ የክርስቶስ ኢየሱስ አማላጅነት፣ አስታራቂነት፣ መካከለኝነት አዎ ወደ እግዚአብሔር የሚመጡትን ሰዎች ፈጽሞ ምን ያደርጋቸዋል? ያድናቸዋል። ስለዚህ ኢየሱስ ክርስቶስ አሁን አያማልደኝም የሚል አካል ካለ አልዳነም ማለት ነው ያ ሰው። ለምንድን ነው ያልዳነው? ወደ እግዚአብሔር የሚመጡ ሰዎች መዳን የሚችሉት በዚህ ሊቀ ካህን በኩል መምጣት ከቻሉ ብቻ ነው። አንድ ሊቀ ካህን ያለው የናዝሬቱ ኢየሱስ ነው። ከክርስቶስ ኢየሱስ ውጪ ሌላ ሊቀ ካህን የለም። ይሄንን ሊቀ ካህን የካደ ሰው የዘላለም ሕይወት የለው። ለዚህ ነው አሁን ኦርቶዶክስ በዚህ አቋሟ መሰረት አልዳነችም ማለት ነው፣ የክርስቶስ ኢየሱስን አማላጅነት ከካደች። ይሄው ነው። ዳግሻ የሐሳብ ካላችሁ መቀጠል ትችላላችሁ። ካንተ ጋር እኔም ለመደምደሚያነት አሁን ዳኒ ደምድሟል ሐሳቡን መደምደም እችላለሁ እኔ። ቆይ ትደምድማለህ። አንድ ጊዜ አልጨርስንም ሐሳቡ ስላላለቀ። አይ አንተ ሳትገባ ነው አከደምድም ቃለ ችግር የለም። ኢየሱስ በምልጃነቱ ላይ በጣም ጥያቄ እንዳለበት እየሰማሁ ነበር በተደጋጋሚ። ምልጃነቱ የተመቻ አልመሰለኝም። ቤተክርስቲያንህ የምታሳሳትበት ሁኔታ አለ በዚህ ትርጉም ላይ ወይስ ትረስት ታደርጋታለህ ቤተክርስቲያንህ? አዎ አሁን እዚህ ቃል ላይ ከመሄዳችን በፊት ማለት ነው ዳጊ ምልጃ ስትል አንተ የኢየሱስ ክርስቶስ ቤዛነት ማለት ነው? የኔን ትጠይቀኛለህ እንጂ አንድ ጥያቄ እንዴት አትመልሱም? ካሞን ዳኒን ጠየቅኩት ይሸሻል፣ አንተን ጠየቅኩት ይሸሻል። አሁን ኢየሱስ አማላጅ ስትል ቤዛነቱ ማለት ነው? ከይቅርታ ጋር ያልጨረስከው ሐሳብ ካለ እሱ እንደገና የምትቀጥሉ ከሆነ ቀጥሉ ያደርጋል። ምልጃ ስንል ቤተክርስቲያን በምልጃ ጉዳይ የሰጠችውን ትርጉም ትቀበላለህ አትቀበልም? አልቀበልም ካልከኝ ከኔ ጋር ጨርስን ማለት ነው። ኖ ቤተክርስቲያን ያለችውን እቀበላለሁ ግን አንተን ደግሞ እቀበላለሁ አልኩ አይደል? እኔ ደግሞ አንድ ጥያቄ እንድጠይቅ ትጠይቀኛለህ። እኔ ገና አልጠየቅኩም እኮ ሳልጠይቅ ገና ትጠይቀኛለህ እያልኩ ለሶስት ጥያቄ እንድጠይቀኝ መሆን የለበትም። አሁን አንተ ኢየሱስ ክርስቶስ ምልጃ ስትል እየሰማሁ ስለነበረ ቴክኒኮችን ሰምቻቸዋለሁ። እሺ ቆይ ይሄን ጥያቄ መጠየቅ ከፈለክ ኢየሱስ ክርስቶስ አማላጅነት ስትል ይሄ ለምንድን ነው ማትመልሱት? ምናልባት አንተ ካልፈለክ ከሌላ ሰው ጋር መወያየት ትችላለህ። ይሄ ጥያቄ ይቀረኛል፣ ይሄን ጥያቄ ለምን አትመልሱልኝ የምትል ከሆነ ሚዩት አድርጌሃለሁ። ባይ ዘ ዌይ በኋላ ላይ ይሄን ጥያቄ ትጠይቀኛል። እኔ ገና አሁን ነው ካንተ ጋር ማውራት የጀመርኩት። ይሄ ጥያቄ ይቀረኛል ይመለስልኝ ካልክ በኋላ ትጠይቀኛል። አሁን መጀመሪያ እንጨርስ። ቤተክርስቲያንን እናስቀድም። ቤተክርስቲያንን የምልጃን ዲፊኒሽን የሰጠችውን ትቀበላለህ አትቀበልም? ብታርደኛው የፈለገ ቢሆን አልኩ። ከሱ ጋር የጀመርከውን ከኔ ጋር ጨርስም፣ ከሱ ጋር የጀመርከውን ከሱ ጋር ትጨርሳለህ። አሁን ቤተክርስቲያንን ምልጃ በላይ የሰጠችውን ትርጉም ትቀበላለህ አትቀበልም? እሺ ቤተክርስቲያን እንትን ምልጃ በላይ የተቀበለችውን የጻፈችውን በእምነቷን የገለጸችበትን በሙሉ እቀበላለሁ። በጣም ነገር ግን ማለት ነው ጥያቄ አለ አይደል? አንተ ጠይቀኸኝ ሐሳብ ነው። ነገር ግን አንተ ጥያቄ አለ ወይ? ጥያቄ አለ? ኖ ጥያቄ አይደለም ያለኝ እኔ። ኦኬ አስተያየትና ጥያቄዎች ካሉ ልጨርስ። አስተያየት አይደለም ጥያቄ። ቤተክርስቲያን ምልጃ ስትል አንተ ቤዛነቱን ለመግለጽ ምልጃን ምን ብላ ፈታችሁ? ምን ማለት ነው? ምልጃን ምን ብላ ፈታችሁ ማለት? የምልጃ ትርጉም ይሄ ነው ብላ የፈታችሁ አለ። ዳንኤል በግልጽ አብራርቶታል። ምልጃ ለሰው ሲሆን መለመን ነው፣ ለኢየሱስ ክርስቶስ ሲሆን ቤዛነት ነው ብላ ተናግራለች። እንደሱ ያለው ማን ነው? ዳንኤል ነው። እኔ ደግሞ የጠየቁ ቤተክርስቲያንን ያልኩ። ቤተክርስቲያንን ምልጃ አንተ ዳንኤልን አትቀበለው ወንድሜ? እኔ እቀበለዋለሁ። ቤተክርስቲያንን ደግሞ አንተ ተቀበለው። አንተ ፎሎ አፕ ኩዌስችን እየጠየቅክ እኔ ወንድሜ ነኝ እንዴ? ፎሎ አፕ ኩዌስችን ጭራሽ ካወራችሁት ጋር ማሄድ ነገር ነው ማለት ነው። አንተ እኮ የኔን ጥያቄ እኔ ዳንኤል እቀበላለሁ፣ አንተ ደግሞ ቤተክርስቲያንን ትቀበላለህ። ስለ ምልጃ አውርተን ምልጃ ማለት ምን መሰለህ፣ አሁን አንተ በሌለበት ባወራ አንተ ራስን ዲፌንድ ማድረግ የምትችልበትን ቆይ ሚዩት ላድርግ። እሺ ይቅርታ በጣም ይቅርታ። አንተ በሌለበት እኮ ማውራት ትችላለህ ወንድሜ። አንተ በሌለበት ግን ባወራ ፈሪ ያስመስለኛል። አየህ ዲፌንድ እንዳልደረግ ያንተ ሳይድ እንዳይሰማ አንተን መጨቆን ይመስላል። አንተ ባለህበት በድፍረት ላውራ፣ አንተም እኔ ባለሁበት በድፍረት አውራ። ስለዚህ ከቤተክርስቲያን እንጀምር። ምክንያቱም አንተ ቤተክርስቲያንን ታምናታለህ፣ እኔ ደግሞ ዳኒን አምነዋለሁ። ኦኬ ጥሩ። ስለዚህ አሁን አንተን በቤተክርስቲያን እኔን ደግሞ በዳኒ ትጠይቀኛለህ ከፈለክ። መጀመሪያ የጠየቁን እንጨርስ። ቤተክርስቲያንን ምልጃን ምን ብላ ፈታችሁ? የቤተክርስቲያንን ቅድም ነግሬሃለሁ። ለሰው ሲሆን መለመን ነው የምትናገርበት። ለኢየሱስ ክርስቶስ ከሆነ ማማለድ የሚለውን ደግሞ ቤዛነት ብላ ነው የምትወስደው።
እሺ ደግሞ አንተ እኔን ደግሜ ልጠይቅህ፣ አንተ ምልጃ ስትል ኢየሱስ ክርስቶስ ቤዛነት ነው አይደለም? እሺ ቤተክርስቲያን ለምን አትመልስም? ካሞን ለምን ለምትሸሹት ግን በግልጽ አትናገሩ? ኦኬ እኛ እኮ ምን ችግር አለ? እንደዚህ አይነት ሰው ሲኖር ትሸኙትና በሌለበት ታወራላችሁ። ከስር ይቃጠላል ማለት ነው። በቃ አንተ ለእንትን የገባው ለመወያየት አይደለም የገባው። አሁን ከስር እያዘንክ እየተቃጠልክ ትሰማለህ። ይሄንን ትምህርት እናስተምራለን ማለት ነው። ይሄው ቤተክርስቲያኒቷም እንደምትል ዳኒ በትልቁ አድርገኝና ላሳየህ። ምንም እኮ ማያደክም የምልጃ ጉዳይ እኮ ከተዘጋ ቆየኩ። እናንተን ለማወያየትና እድሉን ለመስጠት ነው እንጂ እኮ ቀብራባችኋለች ቤተክርስቲያኒቷ ኦልሬዲ። ይሄው ምን አጨቃጨቀኝ? መወያየት ካልፈለግ ይጎ ኦኬ። ትቀልዳለህ እንዴ? ይኸውና ኦኬ። ቤተክርስቲያኒቷ እንደዚህ ብላ አስቀምጣለች በeotcmk.org ዌብሳይቷ ላይ ምልጃ ምንድን ነው ነው። አሁን ልጁ ምልጃ የሚባለው ነገር ነው ነርቨስ ያደረገው። ቤተክርስቲያኒቷም ነርቨስ ያደርጋታል። በጣም የሚያስቀው ያማልዳል ከምትሏት እሷና ልጆቿ ያስታርቃል ብትሏት ይሻላታል። እየታደሽ ነው ከምትሏት ወይም ታደሺ ከምትሏት ተሐድሶ የሚለውን ቃል ካፋችሁ ከምታወጡ ራሷ የተሐድሶ ተግባርን ሰርታ ተሐድሶ የሚለውን ቃል ግን አትጠቀሙብኝ ብትል ይሻላታል። ለምሳሌ አንድ ነገር የመታደስ ምልክቱ ምንድነው? መጽሐፍቶቿን፣ ትምህርቶቿን፣ ተመሳሳይ ሐሰት አስተማሪዎቿን ላይ እርምጃ መውሰድ ነው። ለምሳሌ የተሐድሶ ስራ ጀምራለች። አንድ ገድል አውጥታ ወረወረች። ያ የተሐድሶ ስራ ነው። የምን ስራ ነው ታዲያ? ቤተክርስቲያኒቷን ለመጠበቅ አይደል እንዴ? ቤተክርስቲያኒቷን ከሐሰት ትምህርት ለመጠበቅ ብላ ይሄን አይነት እርምጃ ይሄን አይነት እርማት ወስዳለች። እርማት ማለት አይደል እንዴ ተሐድሶ ማለት? ቃሉን አልወደውም የእድሳትን ስራ ግን አደርጋለሁ እያለች ነው። ምልጃ አትበሉኝ ያስታርቃል ግን እላለሁ እያለች ነው እኮ። በቃ ተበላሽኩ። ያስታርቃል ማለት በራስሽ ዌብሳይት ያማልዳል ማለት ነው አልሽ። ማስታረቅ ምልጃ ነው ካልሽ ምልጃ ማስታረቅ ነው። ኦኬ እንቀጥል። እዚህ ዌብሳይት ላይ ምን ብድን ይጻፋችሁት? ከፈለጋችሁም ደግሞ እናንተው ራሳችሁ ኖ ኖ ኖ ኖ እኔ በየትኛውም መዝገበ ቃላት አልፈልግም በዚህኛው ይሁንልኝ ብለሽ በመረጥሽው ደግሞ ዌብሳይት ሄደን እናይልሻለን። ኢትዮጵያ ኦርቶዶክስ አልፈልግም እኔ ጴንጤ ለራሷ በሚመቸው ዲክሽነሪ የሄደች ምልጃን በምትተረጉመው ሳይሆን እኔ በምፈልገው መዝገበ ቃላት እንትን ገጽ ላይ ባለው ይሁንልኝ ባለችው እንሄዳለን። እዛ ላይ ምልጃ ማስታረቅ ነው ይላል። አብረን እናየዋለን። ተከታተሉ። 2 ደቂቃ ወስዳለሁ። ዳኒ ይቅርታ። እሺ ይሄንን እንቀጥል። ኦኬ ኦኬ ምን ይላል? ይሄ ደግሞ ቅድም ከፈትኩት ፔጅ የተቆረጠው ፓርት ነው። ምልጃ ምንድን ነው ይላል። ከላይ ከስር ስንተኛው ፓራግራፍ ላይ ነው የምታገኙት። ከፈለጋችሁ eotcmk.com እና .org ላይ ሄዳችሁ ሰርች ባሩ ላይ ምልጃ ምንድን ነው ብላችሁ ታይፕ አድርጉ። ይሄንን ፔጅ አመጣላችኋል። አሁን ላይቭ ነው እንግዲህ። አሁን በጣም ዘምነናል። አየህ መጽሐፍ ነው አሳትመው ነው ስሯጽ አስገብተውብን ነው ነጋዴ ያስገባው ነው እንዳትል እያሳያለሁት ከዌብሳይት ነው። አንተም ዘው እየተከታተልከኝ ነው። ላይቭ እየተከታተልከኝ ነው። ምንም ተጭበረበረ ነጋዴ ያስገባው አትልም። ያንተው ቤተክርስቲያን ዌብሳይት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ዌብሳይት ነው። ምን ታረጋዋለህ? ሄደህ እነሱን እስክታስቀይራቸው ድረስ ዋጥ ታረጋዋለህ። አየህ ብትኖር ኖሮ በሰላም እዚሁ አይታይ የምትሉ ሰዎች ኦኬ ግቡና ቀጥታ እዩት። እንትኑን ምንድነው ዌብሳይት ላይ ገብታችሁ እዩት። አየህ ብትኖር ትንሽ መጠየቅም ትችል ነበር። የሆነ ሐሳብም ታወራ ነበር። እንዴ ታፈነ ከምታወራ እድል ሰጠው ደጋግሜ ማለት ነው። እንቀጥል። እሺ ምን ይላል? ምልጃና ልመናን ሳትቀላቀል ነው ከሚለው ቀጥሎ እዚህ ጋር ራሱ በጣም በኖርክና እንደው ባሳየው ጉድን ቤተክርስቲያን እዚህ ውስጥ ታጭበረበር የተያዘችበትን። እሺ ከሌላ ሐሳብ ላይ አልሄድም። ስለዚህ ይላል ከ4 ነጥቡ በኋላ ምልጃ ማለት ይላል ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው። ምልጃ ማለት ምንድነው? ማስታረቅ። አሃ ምልጃ ማስታረቅ ከሆነ ማስታረቅ ምልጃ ነው። አልተዋጠልህም? ምንም ልረዳ አልችልም። ቤተክርስቲያን ሄደህ ይሄንን ጉድ አውጭልኝ አስበላሽኝ በላት ሄድና። ምልጃ ማለት ማስታረቅ ነው። ስለዚህ ማስታረቅ ማለት ምልጃ ነው። ኢየሱስ ያስታርቃል፣ አናትህ ይፈርጣል ያለሱ ብሎሃል። አኬ ልደትም ዛሬም አሁንም ብሎ ከፈለክ ያሁኑን አሳያለሁ። ድሮማ ልክ ነው አስታርቋል ምናምን ብያልክ ታጭበረበር የምትፈልጉላ አሁን በዚህ ሰዓትም የሚያስታርቀን ኢየሱስ ነው ብሏል። ቤተክርስቲያንም ብላለች። ኦኬ
አሁን አናት ሳይፈርጥ አኬ እንዳለው እሱን አማርኛ ልጠቀም ብዬ ነው። አናት ሳይፈርጥ በሰላም አሜን ትላለህ አትልም? ምልጃ ማለት ማስታረቅ ስለሆነ ኢየሱስ ያስታርቃል ስትል ኢየሱስ ያማልዳል እያልክ ነው በቤተ ክርስቲያን ትርጓሜ። ቆይ ሌላ ጨምርልኛል መዝገበ ቃላቱ ጋር ምን ሄድ? አዎ መዝገበ ቃላቱ ጋር ከመሄድ እስኪ በማርያም ዙሪያ የሰጣችሁትን የምልጃ ትርጉም አንዴ እንመልከት። እዛው ዌብሳይት ላይ ይሄ እዛው ዌብሳይት ላይ የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳይነት ይላል። ዲያቆን ዳዊት አየለ ናቸው የጻፉት ይመስለኛል። እንግዲህ ጸሐፊ ሆኑ ምን ይሆኑ እዚህ ስማቸው ተጽፏል። ነሐሴ 18 ላይ የተጻፈ ነው። ምልጃ ማለት ብሎ ይጀምራል። ኦኬ ምልጃ ማለት እሺ አንብቡልኝ። አስታራቂነት ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። ምልጃ ማለት ምንድነው ይላል? ልመና በቀንፍ መለመን፣ ከዛስ አስታራቂነት። አሁንም ደገመው ማለት ነው። አንዱ ዌብሳይት ላይ 2 ጊዜ ደገመው ማለት ነው። ምልጃ ምን መሆኑን? አስታራቂ መሆኑን። በጣም ጥሩ። ይሄንኑን ጨርሰው እስኪ። ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያናችንም ከሚደረጉ የጸሎት አይነቶች አንዱ ምልጃ በቅንፍ ጸሎት አስተብቅኦት ወይም ስለሌላው የሚቀርብ የጸሎት አይነት ነው። የት እንሂድልሽ ይሄን ቼክ ለማድረግ? እስኪ ምረጪ መዝገበ ቃላት። እኔ ከሄዳችሁ የምፈልገው ደስታ ተክለ ወልድ ገጽ 775 ላይ ሂዱልኝ። ማን ያለችው? ራሷ ቤተ ክርስቲያኒቷ። እኛ ነን የመረጥነው መዝገበ ቃላቱን አይደለም። እኛ ገጹን መርጠናል አልመረጥንም። ስለዚህ የመረጠችው ጋር ሄደን እንይላት እስኪ ምልጃ ምን ማለት እንደሆነ። ይሄ አሁን የተናገርኩትን በመዝገበ ቃላትም አረጋግጡልኝ። ሌላ አልቀበልም ማለቷ ነው ይሄን ስታስቀምጥ። ወይም ሌላ ልትቀበል ትችላለች፣ የምትቀበለው ግን አትሊስት እዚህ ጋር አስቀምጣለች። እሺ ደስታ ተክለ ወልድ ገጽ 775 ላይ ሄደን እንይልሽ እስኪ። ይሄው ኤርሚም ስላለ ከፈለጋችሁ ዳኒም ስላለ ሃርድ ኮፒውም አለ። ይሄው ደስታ ተክለ ወልድ ነው። ውስጥ ገብተን 775 ገጽ ላይ እንሂድ። ያላችሁ ተከታተሉ እሺ። መዝገበ ቃላቱ ያላችሁ ይሄው ቦልድ አደርገዋለሁ እንድታዩት ነው ሙሉ መጽሐፉን። ገጽ 775 ትንሽ ጠጋ ደግሞ አደርገዋለሁ። ኦኬ አማላጅ ገጽ 775 አማላጅ ምንድን ነው? አማላጅ በቅንፍ ጆች አማላጆች ያማለደ የሚያማልድ የነፍስ የሥጋ ምን አስታራቂ መካከለኛ። ኢየሱስን አስታራቂ ካልከው አማላጅ እያልከው ነው። አማላጅ ካልከው አስታራቂ እያልከው ነው። ኢየሱስን መካከለኛ ካልከው ወይም አንተ ስላልከው አይደለም መጽሐፍ ቅዱስ ስለሚለው ነው። መካከለኛ ካለው ቃሉ አማላጅ እያለው ነው። አማላጅ ካለው መካከለኛ እያለው ነው። ስለዚህ አማላጅን ብትጠላም አስታራቂን ከተቀበልክ ወደ ሳይሆን በግድ አማላጅ ነው እያልክ ነው። ወይ ሪፈር ያደረከውን መዝገበ ቃላት መርገም አለብህ፣ ዌብሳይትን መርገም አለብህ። መካከለኛ ብለዋል። አዎ እንቀጥል። እኚህ እንግዲህ ደስታ ተክለ ወልድ ኦርቶዶክሳዊ ሰው ናቸው። ለዚህ ነው ቤተክርስቲያኒቷ የሳቸው ይሻለኛል ያለችው። እንጨርስላችሁ። አማላጆች ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ዘመድ ወዳጅ አለና ኢየሱስ ክርስቶስ። እንዴ እርሶ ኦርቶዶክስ ሆነው አማላጅ ሰፈር ኢየሱስን የሚጠሩት ምን ሆነው ነው? ቤተክርስቲያኒቷን ካልጠፋ ገጽ 775 ላይ ሂዱልኝ ብላ አማላጅ ሰፈር ኢየሱስ የሚለው እንዲታይላት ማሰባ ምን ሆና ነው? አንደኛ ዮሐንስ ቁጥር 2 ምዕራፍ 2 ቁጥር 1 እንሄድበታለን። ክፍሉ እናየዋለን። እሱ አይ እኔ እኮ ኦርቶዶክስ ስለሆንኩኝ ማርያምን ነቢያትንም ሐዋርያትንም ጻድቃን ሰማዕታትንም መላእክትንም እኮ ከስር ዝርዝር ያለው በአማላጅነት አይኖ ያያነበብነው ነው። ልክ ነሽ። እኛ ግራ ይገባን አማላጅ ሰፈር ኢየሱስ ብለሽ የጻፍሽው ነገር አልገባንም። እኔ እኮ አይደል የጻፍኩት የቤተ ክርስቲያኔ መዝገበ ቃላትን ያዘጋጁ ደስታ ተክለ ወልድ ናቸው እኮ። እሱ ወደሱ መላክ አልነበረብሽማ። ይሄን ገጽ ሄዳችሁ ሪፈር አድርጉ ማለት የለብሽም። እኚህ ሰውዬ ተሳስተዋላ። ላንቺ ተሳስተዋል። አማላጅ ሰፈር ኢየሱስን በመጻፋቸው ይሄን ገጽ ሪፈር አድርጉልኝ ብለሽ መጻፍ አልነበረብሽም። እኚህ ሰውዬ እስኪያርሙት ድረስ ማለት ነው ተሳስተው ከሆነ። ስለዚህ ቤተክርስቲያኒቷ አስታራቂ ስትል አማላጅ ማለቷ ነው። አማላጅ ስትል አስታራቂ ነው። ወይ አለ ማለት ነበር አስታራቂ፣ ወይ መካከለኛ አለ ማለት ነበር።
ወይ ደግሞ አማላጅ ሰፈር ኢየሱስ ክርስቶስ ብሎ አለመጻፍ ነበር። አንደኛ ዮሐንስ ላይ ያለው ስለ ጠበቃነቱ የሚያወራውን ጥቅስም አለማስቀመጥ ነበር። ምን እያለች ነው? በሌላ ቋንቋ ጠበቃም ሲል አማላጅ ማለቱ ነው እያለች ነው አንደኛ ዮሐንስ ላይ ያለው። ዳን ቴንክ ዩ ዳን፣ አመሰግናለሁ። እሺ ዳግሻ ይብዛል። እሺ ይሄው ነው መልእክታችን። እሺ ወንድምነት አለ ያለህበት ቦታ ለማውራት ይመቻል ካለ ሰላም ልትሆን ትችላለህ። ካልሆነ ግን ችግር የለም፣ ሌላ ሰው እንቀበላለን። እሺ እሺ this is አንፊልድ ሰላም ቴንክ ዩ። እንዴት ናችሁ? ሰላም ናችሁ? ቴንክ ዩ ዳኒ ስለፈቀድክልኝ። እሺ እንኳን ደህና መጣ። ማማን ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ቢኒዬ ሰላም ብያለሁ። ጠፍተህ ግን አትጥፋ ቢኒ። በዚሁ አጋጣሚ ለመናገር ፈልጌ ነው። እያዋራኝ ትላንት ነው ከትላንት ወዲያ ያው አጋጣሚ ነው፣ ግን ወይ ብዘጋው ጥሩ ነው። እኔ የፈለግኩትን ብናገር እችላለሁ። ከታች ያሉት ያዳምጡኛል እና እኩል መናገር ስላለብን ለማድረግ በዚሁ ይቅርታ። በውስጥ መስመር አውራውና ዌልካም ብለናል። ከየት ቤተ እምነት ነው የመጣው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ የትኛው ሀሳብ ላይ ነው ሀሳብ ለመስጠት የፈለግከው? አሁን በተነሳውም ሀሳብ መስጠት እችላለሁ። ዕብራውያን 7:25 ላይም አንስታችሁ ነበር እና ከዚህ ጋር በተያያዘ ያው ዳጊ ያወራውንም ጭምር ማለት ነው። አማላጅ ነው። ጥያቄና መልስ እናድርገው፣ ችግር የለም። ኢየሱስ ክርስቶስ አማላጅ ነው። አማላጅ ስንል ግን ለአብራራ ትፈቅድልኛለህ? አብራራልኛለሁ። መጀመሪያ እየተማመነን እንሂድ። አማላጅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው። ግን አማላጅ ማለት ምን ማለት ነው የሚለውን ደግሞ ብናየው መልካም ነው። እኛ የምንተረጉምበትን መንገድ ማለት ነው። ችግር የለም። በጥያቄ ፈጥርብኝ እነግርሃለሁ፣ አብራራው እልሃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በዚህ ሰዓት ላይ ኢየሱስ አማላጅ ነው ብላ ታምናለች? የክርስቶስ ደም ሁልጊዜም አዲስ ነው፣ ሁልጊዜም ይሰራል። ጥያቄ ባስታውስ፣ ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ አማላጅ ነው ብላ ታምናለች ወይ? አዎ ብዬ እኮ ደሙ ሁልጊዜም ይሰራል፣ ሁልጊዜም አዲስ ነው ብዬ አብራራውልህ። ምክንያቱም ትርጉማችን ምናልባት ያንተና የኔ አማላጅ ብለን ስንተረጉም ትርጉሙን በደንብ አድርገን እንትን ብናደርገው ከዛ እኔ አዎ ብዬ መለስኩልህ። ችግር የለም። አሁን ታምናለች፣ ችግር የለም። እሺ ውዳሴ ሰላም፣ ከየት ቤተ እምነት ነህ? እሺ እንዴት ናችሁ? ሰላም አመሻችሁ። ኦርቶዶክስ ነኝ እኔ፣ ከኦርቶዶክስ ቤተ እምነት። እሺ ኢየሱስ ክርስቶስ አሁን አማላጅ ነው ብለህ ታምናለህ? ዴፊኒሽን አለው። አማላጅ ነው ብዬ አላምንም። አማላጅ ነው ብለህ አታምንም? ካንፊልድ ጋራ አማላጅ ነው ብሎ ያምናል። ይሄ ፖለቲካ ቢሆንም ግን እናወራለን፣ ችግር የለም። እኔ ከምን አንጻር እንዳልኩኝ እሱም ከምን አንጻር እንዳለ እኔ ላብራራና ከዛ በኋላ እኔ የምለውን እንደሚል ተስፋ አደርጋለሁኝ። ምክንያቱም ምንም ችግር የለውም፣ መናገርና መዘርዘር እንችላለን። ስለዚህ እኔ አማላጅ ስል ላውራ አይደለ? ልቀጥል? መልካም፣ ችግር አውራና አንተ አማላጅ ነው ትላለህ። እሱ ኦኬ፣ እሺ። ምልጃ ማለት ቅድም ዳኒም የቤተክርስቲያን መጽሐፍቶችን የደስታ ተክለወልድ መዝገበ ቃላትንም ሌሎችንም እያወጣ ሲነግረን ነበረ። አማላጅ ማለት አጠቃላይ ሁለት ትርጉም አለው። አንደኛው ትርጉም አስታራቂ ማለት ነው። ሁለተኛው ትርጉም ደግሞ መለመን፣ የሚለምን ማለት ነው። ስለዚህ ቤተክርስቲያናችን ለኢየሱስ ክርስቶስ ሲሆን አስታርቆናል። ከማን ጋር አስታርቆናል? ከአብ
ከራሱ ከወልድ ከመንፈስ ቅዱስም ጋር አስታርቆናል። ያንን የማስታረቅ አገልግሎት አንድ ጊዜ ፈጽሟል። ያ አንድ ጊዜ የፈጸመው የማስታረቅ አገልግሎት ዘወትር ይሰራል። ይህን ቤተክርስቲያን ትቀበላለች። በውዳሴ ማርያምም ላይ አስቀምጣለች፣ በቅዳሴም ላይ አለ አስቀምጣለች። የማስታረቅ አገልግሎት ማስታረቅ ሲባል ግን መለመን እንዳልሆነ በደንብ አድርጋችሁ ተረዱልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይለምናል አላለም። ማስታረቅን አገልግሎት ግን አንድ ጊዜ በደሙ ዋሽቶ ገዝቶናል፣ ቤዛ ሆኖናል፣ በቤዛነቱ አስታርቆናል ብለን እናምናለን። ይሄ ማስታረቅ አገልግሎት ነው። ደሙ ዛሬም አይሰራም፣ ይሰራል። ልመና ግን ልጨርሳት ጨርሻለሁ። ሁለተኛ ልናገር። ልመና ማለት መለመን ማለት ነው። ዛሬም ዕለት ዕለት የኢየሱስ ክርስቶስ አይለምንልንም ለኛ። ማስታረቅ የሚለው ማማለድ ወይም አማላጅ የሚለው ትርጉም መለመን የሚለውን ከወሰድን ኢየሱስ ክርስቶስ አይለምንልንም። በየቀኑ ዛሬም ደፋ ቀና እያለ ልመናን አገልግሎት አይፈጽምም። ይህን አገልግሎት ይህን የልመና ማስታረቅ አገልግሎት ለእኛ ሰጥቶናል። ማስታረቅ አገልግሎት በአጭሩ ንግግር ኢየሱስ አሁን ያማልዳል? አዎ ነው መልስ። አዎ ያማልዳል ስትል ግን ብዬ ላብራራልህ ስል ነበር ቅድም። ማማለድ የሚለው ማስታረቅ ከሆነ አዎ ቤተክርስቲያን ይህንም ትቀበላለች። አሁን አብራራው አይደል? አሁን ኢየሱስ ክርስቶስ እኮ አማላጅ ሲባል ትርጉሙን በደንብ እየመዘን ነው ብናልፍ ብዬ ነው። ትርጉም እኮ ወዳጄ አዲስ ትርጉም የለህም አይደል? ኢየሱስ ምን አለ አይደል? አዎ አማላጅ ግን ማለት ብዬ ነገርኩ። አሁንም አንተ አማላጅ የሚለውን አማላጅ ብቻ አድርገህ ባትወስደው ጥሩ። ለሁላችንም ስለሚሆን እኮ ነው። መማማር ነው አይደል እያወራን ያለ ነው ዳኒ። አሁንም ማብራራት ትፈልጋለህ ወንድም አለም? ያላብራራው ጉዳይ አለ? እሺ ጨርሻለሁ። ከተረዳኸኝ ጨርሻለሁ። ይቅርታ ወዳጄ። እንዴ ምን ሆነ ነው? አሁን ኢየሱስ ባብራራው መሰረት አሁን ኢየሱስ አማላጄ ነው ብለህ ታምናለህ ወይስ አታምንም? ስለ አዎ አምናለሁ አልከኝ። አምናለሁ። በቃ ዋናው እሱ ነው። እሺ ውዳሴ ኢየሱስ ክርስቶስ አንተ አሁን አማላጅ አይደለም እያልከን ያለው መሞገቻ ሐሳብን ስጠን። መልካም እንግዲህ አማላጅ የሚለውን ቃል ቅድምም ሲተረጎም ነበረ፣ አንተም ዳኒ ትርጉም ስትሰጥበት ነበር። ከዛ አንጻር አምላካችን ኢየሱስ ክርስቶስን አማላጅ ነው ለማለት እኔ አልልም ፈጽሞ ማለት ነው። አንደኛ ኢየሱስ ክርስቶስን አማላጅ ስንል ኢየሱስ ክርስቶስ ራሱ አምላክ ነው አይደለ? በእርግጥ አማላጅነቱን ከራሱ ጋር ማስታረቅን ከሆነ እየተነጋገርን ያለ ነው። ኦኬ አንድ ጊዜ አስታርቆናል። ምናልባት ቅድም የወጣው ቃል ከራሱ ጋር አንድ ጊዜ በመስቀል ላይ የፈጸመውን እንትን የሚያወሳ ነው እና ስለዚህ ከራሱ ጋር አንድ ያስታርቀውን ጉዳይ ከሆነ ያስማማናል። ከዛ ውጭ ግን ማማለድ ሲባል የአንድን ሰው በደል የአንድን ሰው ኃጢአት ይዞ በሌላ ሰው ፊት መቆም ነውና በዚህ ልክ አልረዳውም። ከዛ አንጻር ነው እኔ አያማልድም ብዬ እንትን እምለው። ምክንያቱም ራሱ ኢየሱስ ክርስቶስ አምላክ ነው። አምላክ ከሆነ ደግሞ አማላጅ የሚለው ቃል አብሮ አይሄድም። ሲቀጥል ደግሞ አምላክ ነው ብለናል፣ እኛም እናንተም እንቀበለዋለን፣ ይሄን እንስማማበታለን። ሰው አማላጅ ነው ስንል ወደ ማን ነው እንትን የሚለን? ከራሱ ጋር ከሆነ አንድ አስታርቆናል፣ አለቀ በቃ። ከዛ ውጪ ዳይ ቱ ዳይ የእኛን በደል ይዞ በሌላ ሰው ወይም ደግሞ በሌላ አካል ፊት ይቆማል ወደሚለው ዴፊኒሽን ካመጣ ነው ፈጽሞ ሊሆን አይችልም ከማለት አንጻር ነው እኔ አያማልድም የምለው። ሶ አርጊውመንት ምንድነው? ኢየሱስ ክርስቶስ አሁን አያማልድም ነው ያንተ መደምደሚያ? አያማልድም። ሶ የኦርቶዶክስ ትምህርት የትኛው ነው ታዲያ? አልገባኝም። ጥያቄውን ግልጽ አድርገው። አሁን እኮ አልተጣላንም። እኔም ልጁም አንድ አይነት መልስ ነው የመለስነው። ማስታረቅ አገልግሎት ከሆነ አዎ አስታርቆናል። ያንን አንድ ጊዜ ፈጽሟል። አንድ ጊዜ ፈጽሟል። ነገም ከነገ ወዲያም ያስታርቀናል ካልን ድጋሚ ይሰቀላል ማለት ነው። ስለዚህ አንድ ጊዜ አስታርቆናል። ይሄንን ነው ልጁም የተናገረው። አሁን መድኃኒታችን ኢየሱስ አማላጅ አይደለም ማለት ነው። አንዴ አስታርቆ ጨርሷል። አሁን አማላጅ አይደለም ማለት ነው። የማስታረቅ አገልግሎትን አንድ ጊዜ ፈጽሟል። ደሙ ዘወትር ለዘላለም ይሰራል። ልክ ዕብራውያን 7:25 ላይ እንደተጻፈው ወደ እግዚአብሔር የሚመጡትን እነማንን?
የሚመጡትን ማለት አዲስ የመጡትን አይደለም። እኛ ለምሳሌ ክርስቶስን አምነን ተጠምቀናል፣ ወደ እርሱ መጥተናል። ግን የመጀመሪያ አዲስ ክርስቲያን ሲመጣ ግን ያ ደም ኃጢአቱን ያነጻለታል፣ ያድነዋል፣ ይድናል፣ ያድናልም ነው የሚለው። ስለዚህ ያ ደም ያንን አገልግሎት ይሰራል። አንድ የተሰቀለው ክርስቶስ ወደ እሱ የሚመጡትን ሁሉ ያድናል። ዛሬ ግን ኃጢአት በሰራን ቁጥር ያስታርቀናል ማለት ይለምነናል ወደሚለው ትርጉም ይወስደዋል አማላጅነትን። ስለዚህ ይለምንልናል ዛሬም አንልም። አማላጅነትን ወንድሜም አሁን ከዛ አንጻር ነው የተናገረው። ይለምናል ወደሚለው ትርጉም ከሆነ አይለምንም፣ አማላጅ አያማልድም ማለት ነው። በሌላ አሳጠር ጨረስኩኝ ወንድሜ። ጨርስልን ነው እየሰማኝ ማለት ነው። ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ዛሬ አሁን እኔማ ወደ እግዚአብሔር መጥቻለሁ፣ ድኛለሁኝ። አንድ ጊዜ አስታርቆኛል እኮ። እኔ ዛሬ ነው የጠየቅኩ። ዛሬ ኢየሱስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም? መለስኩልህ እኮ ዳኒ። እኔ ታርቄያለሁኝ፣ ወደ እግዚአብሔር የሚመጡትን ያስታርቃል። በግልጽ መልስልኝ። እኔ ለአንተ አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ወይስ አስታራቂህ አይደለም? እሺ አልገባኝም፣ አብራራልኝ። ዛሬ ይሰቀልልሃል ድጋሚ እያልከኝ ጥያቄ። አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ወይስ? ግልጽ አይደለም፣ አብራራልኝ ማለት ስላልገባኝ ነው አይደለ? ለምን በጣም ግልጽ ነው ብለህ ድርቅ ትላለህ ወንድሜ? ይኸው ግልጽ መሆኑን ጥያቄውን ላሳይ፣ ችግር የለም። ዛሬ ኢየሱስ ክርስቶስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም? እኮ አስታራቂህ ነው ስትል አሁን የኢየሱስ ክርስቶስ በፈለከው በምንም ሁኔታ ውሰዶች ማለት ማብራራት ይጠይቃል እና ከፈቀድክልኝ ላብራራ፣ አለበለዛ ግን ምላሽ የሌለው ጥያቄ መልሰህ ከዛ ታብራራዋለህ። አሁን ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ኢየሱስ ክርስቶስ አስታርቆኛል። ያንን ማስታረቅ አገልግሎት አንድ ጊዜ ፈጽሞ ዛሬ አስታራቂ ነው ስትል ዛሬ ይለምንልሃል እያልክ ከሆነ አይለምን። አይዞ ወዳጄ፣ እስካሁን ድረስ አንተ አይዞ እንጂ አይዞ አትበለኝ ዳኒ። ምን ነካ ወንድሜ? ቅድም ምን አልከን? ኢየሱስ ለአንተ ውሸት እንደሆነ የምታምኑት ውሸት እንደሆነ ለማሳየት ስለሆነ ወደም ስለሆነ ኢየሱስ ክርስቶስ ፖለቲካሽ ይሄድ ቀጥል፣ ችግር የለውም። ሳወራ አትደረግ ወንድም፣ ሳወራ አትደረግ። ሀሳብ ካለ በሀሳብ አንተም ደግሞ ያልሆነ ነገሮች ደስ አይሉም። አየህ፣ ውይይት ነው። እኔ ለማስተማር አይደለ የምታስተምረኝ ከሆነ እንደዚህ አይነት ቃላቶችን ባትጠቀም ጥሩ ነው። አይዞ ብራ፣ ኧረ አይዞህ ወንድሜ። አንተም መማማር ከሆነ መማማር ጥሩ ነው፣ የተሻለ ነው። አይዞ ብራ፣ እኔ አልናደድም። አይዞ ወንድሜ። እሺ ተቀብያለሁ ነው አንተ ላይ። እሺ እንደም አይዞ። ምን አለ ወዳጃችን? ኢየሱስ ዛሬ አማላጄ ነው አለን። ቅድም አማላጅ ነው አለን። አዎ ታምናለህ ወይ? ኢየሱስ ዛሬ አማላጅ ነው ስለው አዎ አምናለሁ አለ። ቤተክርስቲያን ታምናለች? አዎ ኢየሱስ ዛሬ አማላጅ ነው ብላ ታምናለች አለ። ኦኬ፣ አሁን መጣና እኔና ውዳሴ የተለያየ ሐሳብ አላወራንም ማለት ለምን? ውዳሴ ዛሬ ኢየሱስ ያማልዳል ብሎ ስለማያምን። ኦኬ፣ ከዛ ምን አለን ወዳጃችን ምን አለን? ይሄው አሁን የጠየቁ ጥያቄ ዛሬ ኢየሱስ ላንተ አስታራቂ ነው ወይ አልኩት። ባጭሩ አይደለም አይደል? እሺ፣ አዎ እንደዛ ብያለሁ። አሁን በደንብ አድርጌ ላብራራለህ። አንተ ውሸት ስላልከኝ አንተንም ውሸት እዚህ ጋር ግልጽ ላድርገው፣ ወይም ከተሳሳትክበትን የተረዳበትን መንገድ ግልጽ ላድርገው። እኔ ቅድም አብራርተሃል። አንተ ይሄን ሁሉ ሰዓት ወስደህ ስታብራራ አሁን ያወራሁት እኔ እኮ አላብራራሁም ብራዘር። እኔ አንተ ያልከውን ነው ያብራራሁት። እኔ ያልኩትን አላልክም። ያንን ነው እንዳላልክ በደንብ አድርጌ ወይም ደግሞ ስላልገባ ላስረዳ እያልኩኝ ነው። አላልኩም ነው የምትለኝ? አላልክም። እኔ ያልኩትን አላልክም። እኔ ያልኩበት መንገድ ምንድን ነው ላስረዳ። ደግም ይጠይቃል
ደግሜ ጠይቃለሁ። አትሊስት ለመረዳት እንኳን ፈቃደኛ ሆነ ስታወራ እጽፋለሁ። ስታወራ ኧረ በኢየሱስ ክርስቶስ ፈቃደኛ ምንድነው ያልኩ? እሺ በቃ ማለት ለምንድነው ውይይት የማናደርገው ወንድሜ? ወዳጄ እየተወያየን መሰለኝ። ታዲያ ለምን ታፍነኛለህ? እኔ ያልኩትን እኔ እዚሁ አለው አይደል? ይሄው እንጻፈው። ስለምድክደው በኋላ እንጻፈው እንድንጻፈው። ኧረ እየተቀዳ እኮ ነው። አልክድም። አሁን የተናገርኩትን ለውይይት ግን በኋላማ ሰዎች ሲሰሙ እኮ ይረዳሉ። አሁን ግን የምትለው ነገር እንጻፈው። ከዛ አላልኩም ትለኛለህ በኋላ ቀጥለ። ይሄው ልጠይቅህ። ይሄው ግን እንዳብራራም ፍቀድልኝ እባክህ። ማለት የሆነ ነጥብ ማስቆጠር ላይ የሄድክ ይመስለኛል እና ያ ደግሞ ለሁላችንም ጥሩ አይደለም። ታች ላሉ ሰዎችም ጥሩ አይደለም። አንለፋም ብራዘር። ነጥብ ጥላ እንደዛ ከሆነ ለማብራራት መፍቀድ ጥሩ ነው። እንስማማለን አይደል? ሁለታችን እፈቅድልሃለሁ። ያልከውን ግን መጀመሪያ እንስማ። እሺ ያልኩትን እሺ። አሁን እኔ አላልኩም ላብራራ ስል ያላልከውን ልጠይቅ። አላልኩም ስላልከኝ አሁን እንደ አዲስ ነው የምጠይቅ። እሺ ጠይቀኝ። ኢየሱስ ዛሬ ለአንተ አማላጅህ ነው? አማላጅ ምን ማለት ነው? እሺ እንደዚህ እያደረኩ ላስረዳ። ደስ ባለ ተርጉሞ እድል ሰጥሃለሁ። እሺ ኢየሱስ ክርስቶስ አስታራቂ የሚለው ከሆነ ልክ ወደ እግዚአብሔር የሚመጡትን ቤተክርስቲያን ዛሬም አስታራቂ ነው ስትል ወደ እግዚአብሔር የሚመጡትን አንድ ጊዜ የመጡትን ያስታርቃል ማለት ግን አይደለም። ያ ማለት ለማኝ ወደሚል ትርጉም ይወስዳል። ስለዚህ ወደ እግዚአብሔር ግን የሚመጡትን አዲስ ክርስቲያኖችን ማለት ነው። እነዛ ግን ያን በዛ ትርጉም መሰረት እኔ ግን አትደበቅ። እኔ አንተን ነው የጠየቅኩት። ታዲያ እኔ የጠየከኝን እሺ የኔንም እኮ ብራዘር ይኸው ኢየሱስ ዛሬ ለአንተ አማላጅህ ነው። እሺ እንደዛ ከሆነ ይኸውልህ ለዛ ነው ቀድም አልተረዳኸኝም ያልኩት። አሁን እያብራራው ስመልስም ዘጋኸኝ። እኔ ወደ እግዚአብሔር መጥቻለሁ። ኢየሱስ ክርስቶስን አምኜ መጥቻለሁ። መልስ ምንድን ነው? አንድ ጊዜ መጥቻለሁ። ስለዚህ አይለምንልኝም ነው መልሲ። ምን አያማልድህም? አማላጅ አይደለም አይለምንልኝም ነው። አማላጁ አይደለም። አይደለም አማላጅ አይደለም። እንዳትረሳው። አረሳማው ጥሩ። ለዚህ ነው ይሄን መጽሐፍ ጥሩ የሚሆነው ለዚህ ነው። እሺ አማላጅ አይደለም። ኦኬ እሺ ኢየሱስ ላንተ አስታራቂክ ነው። አማላጅ የሚለው ቃል አሁን የምትል ከሆነም አንድ ጊዜ አስታርቆኛል። አሁን አስታራቂህ ነው ስትለኝ ስላስታረቀኝ አስታራቂ ነው እልሃለሁ። ግን ዕለት ዕለት ያስታርቅ ቆይ ኢየሱስ ታገሰኝ እባክህ። ትዕግስት ይኑር ወንድሜ። ጥያቄ ለብራዘር እኮ ጥያቄው ምን አስታራቂህ ነው ስትል ዕለት ዕለት ይለምንልሃል እያልክ ነው? አሁን ወንድም አለ አስታርቆኛል። ስለዚህ አሁን ጥያቄ አሁን ነው ቃሉ ለትርጉም አሳሳሽ ስለሆነ የምትለኝ ጥያቄን እንዲህ እያልክ ኢየሱስ ለአንተ አሁን አስታራቂህ ነው ወይስ አይደለም እኮ? አሁንም እሺ ላብራራው እባክህ ፍቀድልኝ ወንድም አለ። ጥያቄውን መልስና ከዛ አብራራ። እሺ የምጠይቀኝ ጥያቄ ትክክል አይደለም። በቃ ትክክል አይደለም። ኢየሱስ አሁን ለአንተ ጥያቄው ስህተት ነው። ስህተት ጥያቄን አልመልስም። ችግር እኔ ለጠየቁ ጥያቄ መልስ አለ። ስህተት ጥያቄ ነው። ጥያቄህን ታብራራ። ምን እያልክ ነው ብዬ ልጠይቅህና ይሄን እያልኩ ነው ካልከኝ መልስ። የኔ ጥያቄ መልስ አለኝ። ግን እያልክ ያለኸው ካለ መልስልኝ። ዛሬ ይለምንልሃል እያልክ ከሆነ አይደለም። እኔ ስለልመና አንተ ይሄው ዲፋይን አረክ ልጃን። እሺ እንደዚህ እናርግ ፕሊዝ። እንደሱ እንድትዋሽ እድል አልሰጠህም ብራዘር። ይሄው አየዋሽኝ አይደለም። ይኸውልህ ማስረድ እንዴ ረበስ ማአቦሎ ፈስ ቅዱስ ምልጃ እንደዚህ አይነት ውይይት ግን የለም። መስማማት ጥሩ ነው። ይሄው እኔ ምንም አላብራራውም እስካሁን ድረስ ባላልኩት ነገር እኔን አትወንጅለኝ። ምልጃን አንተ ምንድን ነው? ከዚህ ነው የምንጀምረው። ምልጃ ሁለት ትርጉም አለው። አንደኛ አስታራቂ፣ ሁለተኛ መለመን፣ ልመና። እሺ አንደኛው አስታራቂ፣ አንደኛው መለመን። እሺ የኢየሱስ ምልጃ ቤተክርስቲያን የምትረዳው ከየትኛው አንጻር ነው?
አስታራቂ ከሚለው አስታራቂ ከሚለው ግን አስታራቂ የሚለው ራሱ ትርጉሙ መለመን ወደሚለው ይመጣል። የሚመጣበት ወቅት አለ። ስለ ኢየሱስ ነው እያወራን ያለነው። ኢየሱስ እኮ እኔ አሁን ስለ አስታራቂ ትርጉም እኮ ነው እየተናገርኩ ያለው እኮ ስለ ኢየሱስ ምልጃ ስናወራ ችግር የለውም። አሁን የምናወራው ምልጃን አንስተን ስናወራ ከአስታራቂነት አንጻር ነው የምናወራው ማለት ነው። ኦኬ ተሳስተ መለመን የሚለውን ቃል እንዳትጠቀም። አስታራቂ የሚለውም ያተረጓገውም ልዩነት ስላለው ሌላ ትርጉም ልዩነት አለ። አስታራቂ የሚለው አሁን እባክህን ሳወራም እንትን አትበለኝ እባክህን። አስታራቂ የሚለውም በንግግሮችህ ውስጥ መለመን ወደሚል የሚያስኬድ ከሆነ ያንን ነው ቅድም የሚያልኩ። መለመን ወደሚል የሚያስኬድ ከሆነ ነው አይደለም። ስለ ኢየሱስ ነው እያወራን ያለነው እኮ። እኔም ስለ ኢየሱስ ክርስቶስ እኮ ነው የምነግርህ። እኔ እኮ ስለ ቃሉ አስታራቂ የሚለው ስለ ቤተክርስቲያን ነው እያወራን ያለነው። እኔ አላልኩም። ቤተክርስቲያን አስታረቀ ኢየሱስ ያስታርቃል ብለህ ስታወራ ለምን ሆኖ የሚያስታርቀው ብላ ነው የምታምነው? አይደለም እኮ ቤዛ ሆኖ ብላ ታምናለች። ስለዚህ ልመናን ደጋግመህ እንዳታነሳው። ልመናን እያነሳ ለመደበቂያ ነው እንጂ ልመና ብሎ ያነሳ ማንም ሰው የለም። እንዳታነሳ። ከዚህ በኋላ እኔ ስለ ኢየሱስ አስታራቂነት ምልጃ ሳነሳ ልመና ብለህ እንዳታነሳ። ይኸውልህ ዕለት ዕለት ያስታርቃል። እሺ ሂድ ቀጥል፣ ችግር የለም። በቃ እኔም እንደሚሆን አድርጌ መልስልሃለሁ፣ ችግር የለም። እንድትረዳ አድርጌ ይሄንን ተሳስተ ካስገባ ለመደበቅ ነው እየፈለክ ያለው ማለት ነው። ስለተግባባ ነው። እሺ አይ መደበቅ የምትለው ቃል ግን ታስቀኛለች ስትጠቀማት። ታስቀኝ እንድታስቀ ነው እንደማለም ኢየሱስ አሁን አማላጅ ነው በቤተ ክርስቲያን። ኦኬ አሁን ከላይ አስታራቂ በሚለው ትርጉም መሰረት የተሰማው ነው። የት ነው የምትደበቀው? ከዚህ ከሌላ ትርጉም እኮ የለውም። የኢየሱስ ምልጃ ስናወራ ሌላ ትርጉም የለውም። አብረን ጨረስን እኮ ብራ። ኢየሱስ ክርስቶስ አስታራቂ ነው። እሺ በደምብ ሰምታችሁታል። አሁን መቼ አሁን ለሚለው ኢየሱስ ጥሩ። አሁን ይኸውልህ በኋላ ግን ስትጠይቀኝ አታብራራም ካልከኝ ይሄን ቃል ስህተት እየሰራ ገና ልጽፍልህ እኮ ነው ያልከውን ገና ልጽፍ ነው ብራዘር። እኔ እስካሁን አላውቅም። አንተ ነህ የምታብራራው እኮ። እሺ እንዳብራራ እየፈቀድክልኝ አይደለም እያልኩ አሁን እኮ ያልከውን ነው የምጽፈው እኔ ብራዘር። ምን እኮ ይኸውልህ አሁን እባክህ ዳኒ ያልከኝን እየጻፍክ ነው። ስለዚህ አሁን ለተናገር ጻፈው መጀመሪያ እንዳትክደው። እሺ ጻፈው። እሺ ሂድ። ምክንያቱም እድል ስለማሰጠኝ እዚሁ እያብራራው ሊሄድ እያልኩ እየተናገርኩ ነው። ለምንድን ነው አንተ ማብራራትን ማትፈቅደው? እኮ አትሊስት ያልከውን እንዳትክደው ልጻፈው። ከዛ ደግሞ ታብራራዋለህ ብራዘር። ግልጽ እኮ ነው ወዳጅ። እሺ አብራራዋለሁ። አዎ ምን አለን? ኢየሱስ አሁን አስታራቂ ነው አለ። ማንን ነው የሚያስታርቀው ግን? እዘረዝረዋለሁ ትነግረኛለህ። እሺ አሁን አብራራው። እሺ ላብራራለህ። እሺ ይሄን እንዳብራራው ዕብራውያን 7:25 አውጣልኝ። ምናልባት መጽሐፍ ቅዱስ እዛው ስላለ ቅድም ስታወጣ ስለነበር እሺ ምን ማለት እንደሆነ እሺ ባትሪ ሊዘጋ ነው። እሺ እንዴት ታገሰኛለህ? እሺ ባይብል የያዛለ ከኛ ማለት ሊከፍት የሚችል አንዴ ቻርጅ እስኪያደርግ ድረስ የተወሰነ። እሺ ቆይ ታብሌቱን አለ። እሺ እሺ ምን ላውጣለህ? በታብሌቱ ቀደም ያወጣኸውን ዕብራውያን 7:25 ዕብራውያን 7:25 እሺ ያው
እሺ ይሄው ቀጥ እሺ ቴንክ ዩ ይኸውልህ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ያ ማለት የክርስቶስ አንድ ጊዜ ቤዛ ሆኖ የተሰቀለ ቤዛ ሆኖ የሰጠን ደም ለዘላለም ሁል ጊዜ በሕይወት ይኖራል። ያ ደም ያስታርቀናል፣ ያድነናል ማለት ነው። ያድነናል የሚለውንም ምን ይላል መሰለ? ስለዚህ ደግሞ እዚህ ጋር ነው ልናገር የፈለግኩት ወደ እግዚአብሔር የሚመጡት ማለት አዲስ ክርስቲያኖችን የሚያምኑትን በአጠቃላይ እኛ ክርስቲያን የሆነውን ሳይሆን አዲስ ክርስቲያኖችን ወደ እግዚአብሔር የሚመጡትን ፈጽሞ ወደ ታች አደረክብኝ እያነበብኩኝ ነው እሱ እየጻፍኩ ስለነበረ እሺ አዲስ ይኸውልህ ፈጽሞ ሊያድናቸው ይችላል። ስለዚህ ማዳን በሚለው ትርጉም ሁላችንንም ያድነናል። ወደ እግዚአብሔር የሚመጡትን ግን ያ ደም ያ አንድ ጊዜ መስዋዕት የሆነው ቤዛ የሆነው ደም ግን ዘወትር ስለሚሰራ ወደ እርሱ የሚመጡትን ሁሉ ያድናቸዋል። ወደ እግዚአብሔር እኛን ወደ እግዚአብሔር ያ ደም አድኖ አምጥቶናል። ምክንያቱም በእርሱ አምነናል። ባመንንና በተጠመቅን ጊዜ ወደ እግዚአብሔር አቅርቦናል። ያ ደም ይሰራልናል። ዘወትር ማለት ይሄንን ነው። ዘወትር ሁልጊዜ ወደ እርሱ የሚመጡትን ወደ እግዚአብሔር የሚመጡትን ያድናቸዋል። በነገራችን ላይ ያድናቸዋል ሲል እርሱ አስታራቂ ሲሆን ወይም ደግሞ ርዕስ እንዳንቀይር ኖ ሌላ አይደለም እየቀየርኩኝ ራሱን እያብራራሁኝ ነው። አልጨረስኩም። እሺ ይኸው የኢየሱስ አስታራቂነት ለአዲስ ክርስቲያኖች ነው እንጂ ለእኔ አይደለም እያልከኝ ነው ያለው። እሺ አሁን አልጨረስኩም ስለ ነበረ እሺ ላብራራ። አሁንም ብራዘር ሁሉን አብራርታ አትችለውም። ምክንያቱም ጥያቄ በጣም የተቆረጠ ነገር ነው። በጣም ግልጽ ነው ጥያቄ ብራዘር። ጥያቄ እንዴ ማብራራት የሚጠይቅ ጥያቄ አብራራው ብራዘር። እያብራራ ዘመናችን አትበለውማ። መጀመሪያ መልሰ ከዛ ግልጽ አይደለም ስትባል ታብራራዋለህ። ሁሉ ጥያቄ አይብራራም። ኦኬ ምን እያልከኝ ነው? እሺ እኔ ምንም አላልኩም። ጥያቄው በጣም ግልጽ ነው። ለእኔ አይደለም። አሁን የክርስቶስ ኢየሱስ ምልጃ ወይ ደግሞ አስታራቂነቱ ለአዲስ አማኝ ብቻ ነው እያልከኝ ያለው። ያ ደም ያ ልመና አንድ ጊዜ የሰራው የማስታረቅ አገልግሎት አንድ ጊዜ የፈጸመው ይህንን ቃል እንዳታወራ ልመና የሚል ሰርዘናል። እንዳትደበቅ የማሳሽ በስተትን የተናገርኩት አንድ ጊዜ የሰራው እንደዛ አድርጌ ላርምልኝ ምንም ችግር የለውም። አንድ ጊዜ የሰራው ስራ አዲስ ለሚመጡ አሁንም ደግሜ እነግርሃለሁ። ለእኔ ግን ሲሆን ልመና በሚለው ትርጉም ስለሚወስድ ለእኔ ሲሆን ልመና የሚለውን ትርጉም ስለሚወስድ አትደበቅ ብራዘር። ልመና የሚል ቃል ከኢየሱስ ምልጃ አንጻር ሰርዘናል። ከዲክሽነሪያችን አውጥተን የተነሳ ነው። እንዳትደበቅ። ለእኔ ሲሆን አንድ ጊዜ አስታርቆኛል። ያ ደም አንድ ጊዜ ሰርቶልኛል። ስለዚህ እኔ ከእግዚአብሔር ጋር ታርቅ ያለሁኝ ብዬ የኔ ጥያቄ ስለዚህ አሁን ኢየሱስ ለአንተ አስታራቂ ነው ወይስ አስታራቂ አይደለም? ቀጥተኛ መልስ ስላብራራው እኮ አስታራቂ ነው ማለቴ ግን ይኸውልህ እኔ ጠየኩ ስላንተ ነው አሁን ያልኩ ብራዘር ላንተ አስታርቆኛል። ያስታረቀኝን አስታራቂ አይደለም ማለት እችላለሁ ወዳጅ። አሁን ያልኩ ራይት ነው ዛሬ አንድ ጊዜ ፈጽሞልኛል። አስታርቆኛል እኮ አልኩ። አንድ ጊዜ አስታርቆኛል። እኔ ጠየቅኩ አሁን ነው። ድጋሚ አስታርቀሃል እያልከኝ ነው አሁን ማለት ነው። ኢየሱስ አሁን ለአንተ አስታራቂ ነው ወይስ አስታራቂ አይደለም? አሁን አስታርቆኛል። ስለዚህ አሁን ለአንተ ከአብ ጋር አልተጣላሁም። አሁን ተጣልቻለሁ እንዴ? ድጋሚ የሚያስታርቅ እኮ ችግር የለም እኮ እሱን ትመልስልኛለህ። ስለዚህ ኢየሱስ አስታራቂ አይደለም በለኛ። አሁን እየጠየቅኩ ያለው ጥያቄ ትክክል አይደለም። በዛው እኮ በለኝ እኮ እምነትህን በለኝ። ስላስታረቀኝ አስታርቆኛል። እንደዚህ እናድርገዋ። የታረቀ ሰው አሁን ኦልሬዲ ታርቅ ያለው ብለኛል። የታረቀ ሰው እሺ፣ አስታራቂ ያስፈልገዋል?
አስታርቆኛል ያልኩ ለዛ ነው። አሁን ኢየሱስ ክርስቶስ ስለዚህ አሁን ላንተ ኢየሱስ ክርስቶስ አስታራቂ ነው ካልከኝ አስታርቆኛል። ድጋሚ መታረቅ ለምን ያስፈልገኛል ወዳጄ? ስለዚህ የታረቀ ሰው አስታራቂው አለ ወይ? የታረቀ ሰው ድጋሚ አስታራቂማ አያስፈልገውም፣ ታርቋል። ስለዚህ ቆይ አንዴ፣ ስለዚህ አሁን ኢየሱስ ላንተ አስታራቂ ካይደለም ማለት ነው። አሁን ነው እያወራን ያለው ነበረ። ከእግዚአብሔር ጋር አልተጣላውም። ለምንድን ነው እኮ ካልተጣላ ኢየሱስ ለኔ አስታራቂ አይደለም? አስታርቆኛል። ደሙን መስዋዕት አድርጎ በቀራንዮ ተሰቅሎ እሱ ነበረ ነው። እሱ ላይ ይቅር የተባለ ሰው እንዴት ይድጋሚ ይቅር ይባላል? አንተ ህይወት ይኸውልህ፣ ትላንት ዛሬ ይኸው ግልጽ የሆነ ትምህርት። ኦኬ ትላንት ለአንተ ኢየሱስ ምን ነበር? አስታራቂ። ዛሬስ ኢየሱስ አንተ ማለት ምን አይነት ነገር እየሰራህ እንደሆነ አልገባኝም። ብራዘር እምነትህን ነገር እኔ ውስጥ አትደበቅ። እኔ ምንም አላወራሁም ብራዘር። ትላንት ማስታረቁ የታረቅኩበት ስለሆነ ትላንት አስታራቂህ ነበረ። ዛሬስ አንድ ጊዜ ታርቅ ያለው። ስለዚህ ሁሉ ጊዜ ዛሬስ ኢየሱስ አስታራቂህ ነው ወይ ነው ጥያቄ። This is a question, brother.